ታሳዝነኛለች። ግን ደግሞ ከዚህ ልጅ ቁስል ያው ብዬ አይበልጥም አሁን ላይ ያለው ነገር በትክክሉ አውራ። አለዚያ አንተን ገላለሁ። እዚህ ጋር ታስገድለኝ ነው እንዴ? ቆይ ወንድሜ ቆይ ወለ እንደዛ የሰው ያለ ሞትኩኝ። ኧረ አንተ ልታስገድለኝ ነው እንዴ? ቆይ ወንድሜ በተረጋጋ በእናትህ ስለፈታ ታስገድለኝ ነው እንዴ? ቆይ እንድትገድለኝ ኧረ የሰው ያለው ኧረ ገደለኝ። ምንድን ነው ያመጣብኝ? ቆይ ኧረ በፈጣሪ ኧረ ተወኝ እንዴ! አንተ ልታስገድለኝ ነው የመጣኸው? ታወራለህ አታወራም? እሺ ልቀቀኝና እናውራ። እንደውም የዛሬው ፈታ ያደርጋል። አይናይ ይወንዳልጫ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻለ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከቪዲዮውና ከአንዳንድ ልቤ ውስጥ ከገቡ ካሳቁኝ ካዝናኑኝ እንዲሁም ቁም ነገር አላቸው በካሰብኳቸው 1-3 ኮሜንቶች ወደ እናንተ ይዤ መጥቻለሁ። እናንተም እስከ ቪዲዮ መጨረሻ አብራችሁኝ ፈታ ዘና እያላችሁ እንደምትቆዩ ተስፋ አረጋለሁ። ዛሬ በጣም ነው ሆዴ የቆሰለው። እውነት ለመናገር በምሽት ቀኔን ፍክትን ያረክልኝ ናሂ ማለት ነው። ምን ነው ግን አንተ በእጅ በሱ ነው እንደ ጨበጥከው ያንጠለጠልከው የወንድ አይደለም እንዴ? አይ ናሂ አይ ትወና ልዩ ነው ትወና። አረ ሰው ያለ ድረሱልኝ አለ። አይ ወይኔ ጉዴ! ልጁን ትተው እንግዲህ ልጁን እንዳነሱ ዛሬ ገና ነው የገባኝ ናሂ። እኔ ደግሞ የገረመኝ የፍቅር ያው ብዬ የቀድሞ ፍቅረኛ ጋርድ ነው እንዴ? እኔ ገና ሲመጣ ይሄ ጋርድ ነው እንጂ እንዴት ፍቅረኛ ሊሆን ይችላል? በሆዴ ራሴን ሀሳብ እያሰብኩ ነበር። ፍቅረኛ ይሆናል ብዬ በፍጹም አላሰብኩም ነበረ ማለት ነው። ይሄ እንደው ማለት ነው አሁን እዚህ ጋር ማድረግ የነበረባችሁ ጋርድ አስቀጥረው ብዬ አስደበደበችኝ ብትል ትንሽ ያስኬዳል። ያው እሷ ትጠመዳለች ትጠላለች እንጂ ያስኬዳል። ይሄ ፍቅረኛ ነው ለማለት ትንሽ ከበድ ይላል ማለት እንዴ! ተው እንጂ ናይ እኮ በልቡ አይደለም መተት ስለተደረገበት ነው። አረ ወደ ጸበሉ ሰሩት። የኔ እናት እንደው ስንት ምስኪን ሰው አለ። ግን የእውነት እኔ ምን ያክል አረብ ሀገር ላይ ያሉ እህቶች ምን ያክል የዋህ እንደሆኑ በጣም በብዙ ዩቲዩበሮች ድራማ በሚሰሩት አሁን እያየሁኝ ነው። እውነት ለመናገር የሰው ልብ በቃ ከልባቸው ሰውን ሲወዱ ሁሉን ነገር ቁም ነገርና እውነት አስመስለው የሚይዙ በጣም ብዙ የዋሆች አሉና እነሱን ላለማስቀየም በአጭር ጊዜ እንድትቋጭ ስል በትህትና ጠይቃለሁ። ሌላው ትናንትና ቶንዴና ፍርዬ ቪዲዮ ሰርተው ነበረ። ብዙዎቻችሁ ያያችሁት አይመስለኝም፣ ምክንያቱም ዛሬ ኮሜንት እየጻፋችሁ ስላየው ነውና እነሱ ቪዲዮ ሰርተዋል፣ ገብታችሁ እዩ። ነገር ግን ፍርዬና ዳጊም እንደኛ ተሸውደዋል ማለት ነው። ምክንያቱም ቢነግሯቸው በነገራችን ላይ ፍርዬና ቶንዴ እንደዚህ አይነት ነገር አይፈልጉም። ሲጀመር እንደዚህ አይነት ድራማ ምናምን ነገር ማለት በቃ ሪል የሆነ ነገር ሲሪየስ የሆነ ነገር ፕራንክም ከሆነ በአንድ ቪዲዮ የሚያበቃ ነገር ነው የሚሰሩት እንጂ እንደዚህ ስር የሰደደ ስራ መስራት አይፈልጉም። ስማቸውን በጣም ጠብቀው ስለሚኖሩ ማለት ነው። እና እየሰራን ያለነው ድራማ ነው ብሎ ቢነግሯቸው እነሱ ያከሽፉባቸዋል። ገባችሁ? ወጥተው እውነቱን ወይ ይናገራሉ ወይ ደግሞ አቁሙ ብሎ ስለሚያግዷቸው ያላቸው አማራጭ ምንድነው? ፍርዬና ዳጊንም ሸውደዋቸዋል ማለት ነው። ሪል እንደተጣሉ አድርገው ነው እያወሩ ያሉት አሁን። በዚህ መካከል በነገራችን ላይ ሳስበው ውብዬ ብቻ ልትሆን ይችላል ፕራንክ እየተደረገች ያለችው፣ ወይ ደግሞ ኦል ተመካክረው እኛን ነው ፕራንክ እያደረጉ ነው ያሉት። እኔ አስረግጬ የምነግራችሁ ነገር ናሂ እንደዚህ አይነት ነገር እንደማያደርግ ነው። ናሂ በጣም ነው የማውቀው። በጣም መልካም ልጅ፣ በጣም የዋህ፣ በጣም ማለት አሁን የኔ በአሁኑ ዩቲዩብ እንኳን አይደለም የማውቀው በጣም ብዙ ነገሮችን ብዙ ባህሪዎችን አውቃለሁ እኔ ልጁንና
ይሄ የዚህ ባህሪ የለበትም። ነገር ግን ያው ታውቃላችሁ አዲስ አበባ ላይ ስትኖሩ በተለይ የተሻለ ስራ ከሌላችሁ ቤት ኪራዩ፣ ኑሮ፣ ህይወት ትንሽ ከባድ ነው። እኛ ደግሞ ጥሩ ነገር አናይም ታውቃላችሁ። አሁን በአሁኑ ሰዓት የሚታይላቸው እነማን እንደሆኑ ግልጽ ነው እና በቃ አማራጭ ሲያጡ ነው እንደዚህ አይነት ነገር ውስጥ የገቡት ብዬ አስባለሁ። ግን ደግሞ ከገቡ አይቀር ማድረግ የነበረባቸው በጣም አሪፍ ትወና ነበር። በጣም አሪፍ ስራ ነው እየሰሩ ያሉት። ግን ድራማ አድርገው ቢያመጡት በጣም ተከታታይና አሪፍ ድርሰት ይወጣው ነበረ። በቃ ድራማ ነው፣ ሪል ህይወት ላይ የሚከሰት ነገር ነው። በነገራችን ላይ ይሄ ነገር አሁን ብዙ እህቶቻችን በአረብ ሀገር ላይ ያሉ ሴት እህቶቻችን ፍቅረኛዬ ነው ለወደፊት ይጠቅመኛል ፈልገዋለሁ ብለው ብራቸውን እየላኩ ሲሄዱ ትዳር ልጅ በእነሱ ገንዘብ ድልቅቅ የሚሉ አሉ ማለት ነው። እንዲሁም ደግሞ ውብዬ ንጹህ ሰው ነው ብላ ከዚህ ሀገር ሄደች፣ አገባችው። እሷም ደግሞ እንዲሁ ታለቅሳለች። ልጆቿንና ንብረቷን ነጥቆ ይሸኛታል፣ ወጣ ታለቅሳለች። ይሄ ማለት የውብዬ ህይወት ብዙ ሴቶች እህቶቻችን ላይ አለ። የዛችኛውም ልጅ ህይወት ብዙ እህቶቻችን ላይ አለ። እኛ አሁን ግራ የተጋባ ነው። በድራማ የመጣልን በሪል መስሎን በቃ ትክክለኛ ቀጥተኛ መንገድ መስሎ ነው ያችንም እየሰደብን ሀሳባችን እየገለጽን ያለ ነው እንጂ በድራማ ቢያመጡልን ኖሮ እውነት ለመናገር በደንብ ይታይ ነበር። በደንብ ማለት ነው። በቃ ብዙዎቹ ህሊና ውስጥ ገብቶ በቃ ይሰርጽ ነበር። ገባችሁ? ለምን እንዳልኳችሁ በገሃዱ ዓለም ይሄ የሚደረግ ነገር ነው። እነ ናሂና ውብዬ ቤት ብቻ አይደለም ይሄ ህይወት ያለው። ብዙ እህቶቻችን እያለቀሱ ሚዲያ ላይ መውጣት የቻሉት ሚዲያ ላይ ይወጡ፣ ሚዲያ ላይ መውጣት ያልቻሉት ቤታቸው ውስጥ አልቅሰው የተቀመጡ በሚሊዮን የሚቆጠሩ ናቸው። በቃ 4 ነጥብ። ይሄ በገሃዱ ዓለም ያለ እውነትና እውነት ነው። ምንም ልንፍቀው ማንችለው። እህታችን አሁን እንግዲህ እሷ ከኢትዮጵያ ስትገባ እሱ ሚስትና ልጅ አለው። ይቺ ልጅ ምንድነው ጣፈንተዋ? ግማሾቹ ያብዳሉ፣ ግማሾቹ እንደተባለው ጠንከር ካሉም መረጃም ካላቸው ከሰው ገንዘባቸውን ሊቀበሉ ይችላሉ። ግማሾቹ ደግሞ አልቅሰው ቤት ውስጥ ይቀራሉ። ገባችሁ? ስለዚህ ይሄ የገሃዱ ዓለም እውነታ ነው፣ ስራው ማለት ነው። እኔ ስራውን አልተቃወምኩትም፣ ግን በእነሱ የተከበረ ህይወት የተከበረ ትዳር እስከሆነ ድረስ ያላቸው በድራማ መልክ አምጥተውት ቢሆን በደንብ በፍቅር እናየው ነበር። በቃ ይሄ ኖርማል ድርሰት ነው፣ በነገራችን ላይ አሪፍ ድርሰት ነው። ግን ችግሩ በቃ የመጣበት መንገድ ጥሩ ስላልሆነ ብዙዎች ያው እየተቆጣችሁ ነው፣ ብዙዎች እየተሳደባችሁ ነው። በተለይ ደግሞ የነሱ ማንነት አይደለም። ለስንት አመት ስናቃቸው በጣም ባሪፍ በሚባል እንደውም አንዳንድ ፕራንክ ሲሰሩ ራሱ አይኔናቸው ነው የምላቸው ቶሎ ይቅርታ ይላሉ። ገባችሁ? ከዚህም በላይ የበለጠ ፕራንክ ሰርተዋል። ግን በአንድ ቪዲዮ ስለሚቋጭ እስከዛሬው ተረስቶላቸዋል። ይሄ ግን ስለረዘመ ነው። ለማንኛውም በአሁኑ እንግዲህ ናሂ እጁን ሰጥቷል ማለት ነው። አረ በህግ የሰው ያለ ድረሱልኝ አለ ማለት ነው። እኔ ሴቷ ራሱ ከላከላለሁ። ናሂ ምን ሆነ ነው እንዴ? አንተ እንዴ ወንድ አይደለም እንዴ? እንደው ቢያንስ የሆነ ነገር አትከራከርም እንዴ? ልቀቀኝ እንኳን ይባላል እኮ እንደው እጅን ለማስለቀቅ ይጣራል እኮ። አንተ ዝም ብለህ ድብልል አልክለት። እንደው ተርፈ ይሆን ሄሉ ከካሜራ እንደው አፍሽን ማሾል ብቻ ሳይሆን ከውብዬ ላይ መበርታት ሳይሆን ከካሜራ ጀርባ ገንፎንም አጥሚቱንም በዩሺ። ለማንኛውም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ላይክ፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።